አሁንም አጋጣሚ አይደለም አቅደሽበት ነው በለኛ። ለምንድን ነው ያለቀስሽው? አላለቀስኩም ጠንቅቄ ስለነበረ። ተይ እባክሽ፣ አሁን እኮ ነው የገባሽው። አለማመን መብት ነው። ደህና ነኝ። ደህና ነሽ? አዎ፣ ያውም ከምን ጊዜም በላይ። ቤሊ። አቤት አዛም። ከሴቶቹ ጋር መተኛት ትችያለሽ። ከሲፈኛ ማለት ነው? ያው ጄሪማ ማለት ዳርች። ተይ እንደዛ ማለትሽን አቁም። ለምን አምነህበት አይደል ያደረከው? ለምን ሌላ ሰው ለመሆን ትሞክራለህ? በስተመጨረሻም እንግዲህ የአምናን ምርጫ ቤሊን ሆናለች ማለት ነው። በእርግጥ ከነሱ ከሁሉም ጋር በአንድ ላይ ማለት ነው ቤተሰቡ በተሰባሰበበት ጄሪ ናት የኔ ምርጫ ብሎ ነበረ። ነገር ግን ከሁኔታው እንደምንመለከተው መግቢያ ላይም እንዳስቀመጥኩላችሁ ማለት ነው አምናን የመረጠው ቤሊንን ነው በፍቅር ደረጃ ማለት ነው። ነገር ግን ቤሊን ሄዳ እያለቀሰች በነበረበት ሰዓትም እያባበላት ነበረ። እናም እንግዲህ አምናን እውነት እናቱን እንደዚህ አንገቷን ይዞ እንቅ አድርጓታል ወይስ በህልሟ ነው የሚለውንም የምናየው ይሆናል ማለት ነው። ሰላም ሰላም ወዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ቪዲዮውን ጀምሩ፣ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እናም እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። የቤሊን ነገር እንግዲህ ቤሊን እውነት ለመናገር ያን ያክል ስቅስቅ ብላ ያለቀሰችው ለምንድን ነው ስንል ቤሊን ከልቧ ወዳዋለች፣ አፍቅረዋለች ማለት አምናንን በጣም ነው የወደደችው። እና ጄሪ ካልን ግን ጄሪ አፍቅረው አይደለም። ጄሪና እንዲሁም ደግሞ ጄሪና ሲፈን ለውድድሩ ነው። ማለትም ያው የንጉስ ልጅ ማግባት የሚጠላ የለም መቼስ ከኢኮኖሚ አንጻር ከተለያየ ነገር አንጻር ነው። ቤሊን ግን ከልቧ አፍቅረዋለች፣ ከልቧ ወዳዋለች እና አምናንም የቤሊን ነገር የተጋባበት ይመስላል። በሌላ በኩል እንግዲህ ሲፈን በአላማ ነው ወደዚህ ቤት የመጣችው። በነገራችን ላይ ሲፈን ለምን እንደመጣች ግልጽ ነው። እናም እንግዲህ ሲፈን የመጣችበት ምክንያቷ ተልእኮ አላት። ተልእኮዋ ምንድነው? ወረቀት አለ እዛ ቤት። ያን ወረቀትም ሰርቃ ነበረ ልትወስደው ስትል ሜርሲ ነች እንግዲህ ያወቀችባት። በነገራችን ላይ የአምናን አክስት በጣም ሜርሲ በጣም ምስጥ ሰው ናትኝ። እንግዲህ ከጄሪ ጋር ነው ሪሌሽኗን ያደረገችው። ጄሪ ጋር ጓደኛ ሆነዋል። እንግዲህ ጄሪ ጋር ጓደኛ ሆና ጄሪ ደግሞ እሱ ጄሪን መምረጡ የሚገርም ነው። በእርግጥ ጄሪ ቆንጅያ ለበስ ትለብሳለች ምናምን ከላይ አንጻር፣ ነገር ግን እሱ የሚፈልገው ምን አይነት ሴት ደስ ይልሃል ስትለው ራሱ ቀረብ ብላ ጄሪ ምንድነው ያላት? አምናን ንጹህ ሴት ነው ያላት። ጄሪ ደግሞ በፍጹም ንጹህ አይደለችም። ምን ብላለች? እንደውም አንድም ሰው አይደለም ይቅርና እቺ ገጠሬ ቤሊን ሲፈንም ብትሆን ማንም ሰው ከኔ አምናንን የሚወስድ ሰው ቢመጣ ላስወግደው ልገለው ሁላ እችላለሁ ነው ያለችው። ታዲያ በዚህ ሰዓት የቤሊን አክስት ደግሞ እናም እንግዲህ አክስቱ ደግሞ ምንድነው ያለችው? በዚህማ የወንድሜን ሚስት ማለትም የአምናንን እናት ማለት ነው እሷን በገላገልሽኝ፣ በዚህ ጭካኔሽ፣ በዚህ ድፍረትሽስ ነው ያለችው። እና በእርግጥ ከዚህ በፊት ምን አድርጋት ነበር የአምናን እናት ስንል አስወግዳት ነበረ። ሜርሲ ወደዚህ እንዳትመጣ አድርጋት ነበር። አድራሻቸውን ላርቃ ነበር። ነገር ግን ሜርሲ የመጣችው ለሚስትነት በለጠፈው ኢሜል ነው ማለት ነው። እሱ እንዲመጡ በለጠፈው ኢሜል፣ አምናን በለጠፈው ኢሜል አክስቱ ልትመጣ ትችላለች ሜርሲ ማለት ነው። እንግዲህ ሜርሲ በጣም ክፋተኛ ሰው ናት። ያን ወረቀት ራሱ ከሲፈን ላይ ወስዳ ለሲፈን ደግሞ ሌላ ወረቀት ነው አምጥታ ያስቀመጠችው ማለት ነው። እናም እንግዲህ ይህንን ሁሉ ነገር መቼ ነው ሊታወቅ የሚችለው? በተለይ ይህን ወረቀት አሁን ማን ነው ያነሳው? ከክላሴ ላይ ማን ነው የገባው? ማን ነው እንደዚህ ያደረገው? እያለች ትገኛለች የአምናን እናት። እንግዲህ ይህንን ወረቀት ልታገኝ የቻለችው ሲፈን አስባበት ነው። ሲፈን በጣም መበቀል ትፈልጋለች። እንግዲህ ወይ ምናልባች ማለት ነው የሲፈን ሁኔታ ወረቀቱን እንድትወስድም ያስገድዳት ተልእኮ አላትኝ። ግን መቼስ የወለደችውን ልጅ ሳታውቅ አትቀርም የአምናን እናት ማለት ነውና የተወለደችው ልጅ እሱ እህቱ ሆና መቼስ እህቱ ሆና ለሚስትነት አትመጣም። ለበቀል ነው የመጣችው። ግን እህቱ ሆና ሊሆን አይችልም። ግን እህቱ ልካታለች ማለት ነው እዛ ቤት። እንደዛም ሊሆን ይችላል። እስቲ እናንተስ ምን ትላላችሁ? እንግዲህ ጄሪ ተመርጫለሁ ብላ ጭራሹን ይባስ ብላ ተራቁታ ማለት ይቻላል ሄዳ ነበረ።
ሄዳ ነበረና እሱ ጋር እሱ ደግሞ ያው እንደተመለከት ነው ማለት ነው በፍጹም ሊያያቱላ ፈቃደኛ አልነበረም ማለት ነው። ሊያያቱላ እንዴ እኔ እኮ መረጥኩሽ እንጂ መረጥኩሽ ምርጫ ይሆንሽ ማለት እኮ ተጋባን ማለት አይደለም። ሳንጋባ ደግሞ አብረን መሆን አብረን ማለት መቀጠል ማለት መረጥኩሽ ማለት እንግዲህ አገባውሽ ቃል ኪዳን እገልሻለሁ አብረን መተኛት እንችላለን ማለት አይደለም። አብረን ለመተኛት ግዴታ ምን ያስፈልጋል? አብረን ለመተኛት እኮ ግዴታ ቀለበት ማሰር አለብን መጋባት አለብን አላት። በነገራችን ላይ ወስነህ አይደል እንዴ አንተ እኮ ወስነህ አይደል እንዴ ማለት ትክክል ናት። እዚህ ጋር እያለቀሰች የነበረውም የመጣችበት አላማ አልተሳካላትም። ስላልተሳካላትም እያለቀሰች በጣም ነው ያሳዘነች እውነት ለመናገር ማለት ነው በጣም እና እንዴ ወስነህ እኮ ነው ለምንድነው የምታለቅሽው ምናምን ሲል ራሱ እንደው መቼስ ተረድታችሁ ይሆናል ፍቅሩ እሱ ማለት በጣም እንደወደዳት ያስታውቃል። አምናን በጣም እንደወደዳት በቤሊንን እንደወደዳት በጣም ነው የሚያስታውቅበት። ሁላ እኮ ሌሎቹን እኮ እንደዚህ አሁን መረጥኳት ያላትን ጄሪን ራሱ እኮ እንደዛ ማናገር አይፈልግም አያናግራትም ሁላ። እሷም በሄደችው አጋጣሚ ነው ያኔ አሁን ስትወድቅ እሱ እንዲደግፈኝ እሷ አጠገብ ያለ ብላ አይደለም እናቷን እያስታወሰች እናቷን ትዝ እያለቻት እያለቀሰች እናቷ ግን ምን ሆና ይሆን የቤሊን እናት ምን ውስጥ ሆና ይሆን የሚለውም ሌላ አሳሳቢ ነውና እናቷን እያስታወሰች ነው እሷ በጣም እያለቀሰች የነበረው በዛ ሰዓት አዞራት። በጣም አልቅሰን እንባ ብዙ ሲበዛ መቼስ ያዞራልና ራሷ ዞሮ ልትወድቅ ስትል ነው የመጣው አምናን። ነገር ግን እሱ እያላት ያለው ምንድነው ድራማ ነው ምክንያቱም ሜርሲ አገዘቻት ለጄሪ። እናም እንግዲህ ጄሪ አይ ይሄ እኮ በቃ ድራማ ነው ድራማዋን እየቀጠለች ነው። ይህንን ያለችበት ምክንያት ደግሞ ምንድነው ጄሪ ሲፈን እና ጄሪ ሲያወሩ ቆይ ግን እየተቀራረቡ እኮ ነው በጣም እየቀረበችው እኮ ነው ቤሊን እየቀረበችው ነው አምናንን የሚለውን ነገር ሲያወሩ ነው አይ ትኩረቱን እየሳበች ትመስላለች አለች ሲፈን። በዛ የተነሳ ጄሪ ሄዳ ለሜርሲ ማለት ነው ሜርሲ ደግሞ አቃጠለችው ነገሩን እና ሁሉም ነገር አጋጣሚ ነው። ግን እሱ አውቃ እሱን መርጠውን እንዳይመርጥ እሷ ቶሎ ብላ ትኩረቱን ለመሳብ እየፈለገች እየሞከረች አስመስሎ ነው እንግዲህ እየገባው ያለው ለራሱ ማለት ነው። እናም እንግዲህ በተለይ አምናን አይፈረድበትም በዛ ሰዓት ምክንያቱም አቀነባበሩት ሜርሲና ጄሪ በጣም ነው ያቀነባበሩት ነገሩን ሁላ ማለት ነው። እናም ያንንም አጋጣሚ ነው ግን በቃ ፈልጋ አውቃ አስባበት አድርገው ነው እና እንደዛ አድርጎ ነው የሳላት ያለው ማለት ነው። እና ጄሪ በቃ አሁን ጄሪ በጣም ነው የተደሰተችው። በቃ ሙሽራውን ኮኝ ተመረጥኩኝ በቃ የምፈልገውን ነገር አገኘው በቃ ባላገኝ ኖሮ ራሱ እንዴት እንደማረጋቸው እንደነበረ የተመረጠችውን ሴት ራሱ ልታስወግድ እንደምትችል ነው ስትናገር የነበረው ማለት ነው። እና የሚያሳዝነው ነገር ግን የአምናን እናት ደግሞ ምርጫዋ ቤሊን ነች። ቤሊንን በጣም ነው የወደደቻት። ኢቭን እንኳን እኔ የመረጥኩት አንቺን ነው ለልጄ ስለዚህ የምታስፈልጊውም አንቺ ነሽ ለልጄ ሚስት መሆን ያለብሽ አንቺ ነሽ። እናም አሁን የምነግርሽን ነገር አድርጊ እሱም ይወደው ይሄን ነገር ነው ብላ ሁላ ነግራት ነበረ። እና ቤሊን ጊዜ አላገኘችም። አንዴ ብቻ አጭር ቀሚስ ይወዳል ብላት ሊሆን ይችላል አጭር ቀሚስ ለብሳ ሄዳ ከዛ ውጭ ላይ ነበረች። እሷ ምሽቶ ሲመጣ አምናን ብላ ጠርታ ከዛም ያለችው ነገር የለም እሱም ወደ ክላሱ ሄደ ማለት ነውና የእናትየው ምርጫ ያ ነው። ግን ምንድነው አሁን እያለች ያለችው እናትየው እንዴ ቆይ ግን እንዴት ለኔ ሳይነግረኝ ሊወስን ቻለ? እንዴት እሱ በቃ ተአምር ነው የሆነባት ሊነግረኝ ገባ ነበር። እውነቷንም ነው ማለት እንዳስተዳደጓ እንደማሳደጓ እሷ ናት የሱን ባህሪ የምታውቀውና ሳይነግራት የወሰነበት ምክንያትስ ምንድነው የሚለው ሌላ ነው ማለት በቃ እንዳይናገር ያደረገው ነገር መቼስ አክስቷ አማክራው አክስቱ አላማከረችውም ሜርሲ ማለት ነው። ግን ሜርሲ ምንድነው ያደረገችው ለጄሪ አግዛታለች በቃ አገዛታለች ያቺን በጣም ብዙ ነገር። ግን አሁን ላይ ራሷን በራሷ ራሱ እያለች ነው ማለት ቤሊን ቆይ አሁን ደግሞ ይሄንም ማስመሰል ነው ይሄንንም ድራማ ነው በል ስትለው ሁሉ ያን ሁሉ ያስታውሰ ነበርና በእርግጠኝነት በስተመጨረሻ ሊያገባት የሚችለው ቤሊንን ነው ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ?
ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እጅግ ተወዳጅ ድራማ ነው። በነገራችን ላይ የአዲስ ድራማ በጣም ነው ደስ የሚለው። ውዶች አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።